ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን እንትን አለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። በጣም ስሜታዊ ሆኛለሁ። ለሌላ ሰው አስተላልፉት፣ እኔ በጣም አልቻልኩም። የሰናይት ንግግር ከልቤም አልፎ በደም ስሬ ሁሉ ተላልፏል። ንስሐ ሰጥታኛለሽ ልጄ፣ እድሜሽን ከፍ ያድርገው። ለኢትዮጵያ የቆምሽላት የተናገርሽላት ናት። በጣም ስሜታዊ ስላደረግሽ ምን እንደምናገር አልችልም። አሁን ይቅርታ ጋር ሌላ ሰው ጋብዙልኝ፣ በኋላ አመጣለሁ። እግዚአብሔር ገስጾናል፣ ጥሩ አድርጎ ነግሮናል። ከዚህ በላይ ምን ትፈልጋላችሁ? ካህናት፣ አባቶች፣ ወንድሞች፣ ከዚህ በላይ ንግግር፣ ከሰናይት ንግግር በላይ ምንድን ነው የምትጨምሩበት? ምንድን ነው የሚሰራው? እኔስ ምንድን ነው የምናገረው? የእግዚአብሔር ስራ ገስጻናለች፣ በሚገባ ነግራናለች። ኢትዮጵያ ኢትዮጵያ ኢትዮጵያ። አባቶችን ለይተን እንወቅ። ሲኖዶሱ እንዲህ ብሏል፣ ምን እናድርግ? ጳጳሱ እንዲህ ብሏል፣ ምን እናድርግ ከሚል ነገር እንውጣ። ጳጳሱ እንዲህ ብሏል የምንለው ጳጳስ የትኛው ጳጳስ ነው? ስለ ሞታችን የቆረቆረው፣ ስለ ቤተ ክርስቲያናችን መፍረስ የተቆጨ፣ እኔ ለቤተ ክርስቲያን ራሴን ሰጣለሁ የሚል ጳጳስ ካለ አዎ እንቀበላለን፣ እንከተላለን፣ ህጉን እንፈጽማለን። ግን ከአስገዳያችን ጋር ሆኖ እያስገደለን ያለን ጳጳስ እውነት በትልቅነታቸው በእድሜያቸው እናከብራቸዋለን። እንደ ሃይማኖት አባት እኔ በግሌ አልከተላቸው። አቋም መውሰድ አለብን። ሲኖዶስ የምንለው ስብስብ፣ የአባቶች ስብስብ በእውነት አንድ ቀን ለሞቱት ሰዎች አንድ መስመር ሀዘኔታ ገልጾልናል ወይ? ሲኖዶሱ እንዲህ ካለ ምን እናድርግ የሚል ምዕመና ሲኖዶስ አለ ወይ ዛሬ? ስለዚህ ይህንንም እያስተዋልን እንራም። እስከ መቼ በደሃ ደስታ የደሃን ደስታ ቀምተን እስከ መቼ እንደምንስቅ አላቅም። ልብሳቸውን ቀምተን እስከ መቼ እንደምንለብስ አላቅም። እስከ መቼ በደሃ ሞት ላይ ቆመን እስክታ እንደምንወርድ እኔ እግዚአብሔር ይወቀው። እኔ አላቅም። በእውነት እኔ ተቃጥያለሁ፣ ነድጃለሁ። እኔ ይሄንን እያረኩ ነው እያልኳቸው አይደለም። እንተባበር። ሞታቸው ላይ እስክታ እንውረድ እባካችሁን። በግሩፕ ልብስ እያሰፋን በአስክሬናቸው ላይ እስክታ እልልታ እንበል። በረሃባቸው ላይ ምግብ አንድፋ እባካችሁን። አንድ ላይ ሆነን ሴቶች ቢያንስ ባሎቻቸው ለሞቱባቸው የካህን ምስቶች ልጆች እንቁም። ያኔ ስንጸልይ እግዚአብሔር ይሰማናል። የወንጌልን ቃል በፍርድ ቀን የምንጠየቀውን ቃል አሁን ለሞቱት ወገኖቻችን ቆመን ከማይረባ ከዓለማዊ ስኬት ብለን ከቆጠር ነው ነገ እግዚአብሔር በጥቅሻ አውሎ ንፋሱን አምጥቶ በአንድ ደቂቃ በሰከንድ ድምጥማጡን አውጥቶ እልም ለሚያረገን ሀብት ንብረት ብለን ድሃዎችን እርቃናቸውን አርገን እኛ እንደዚህ ያለሁን እባካችሁን ይሄንን እጠይቃለሁኝ በእግዚአብሔር ስም። ይሄንን ለእናቶች ግን ምዕመናን ራሳችሁን ነጻ አታድርጉ። ለጳጳሳት ዋና እንቅፋት የሆናችሁብን ምዕመናን ናችሁ። ገንዘብ በመስጠት ይህን ገንዘብ እንዳትሰጡ ቃሌን የምትሰሙ ሁሉ በአሜሪካ እየመጡ ሁሉ ገንዘብ አምጡ ለሚሏችሁ አሳፍራችሁ መልሷቸው። በእግዚአብሔር ስም ይዣችኋለሁ እንደ ወገኖች። እናንተ ናችሁ እንዲህ አድርጋችሁ ያባለጋችኋቸውና ለዚህ ሁሉ ክፉ ስራ እንዳይመሰክሩ እውነት እንዳይናገሩ የምታደርጓቸው እናንተ ናችሁ። ይህን ገንዘብ ላማኝ ሁሉ አስቁሙልን።
ቤተክርስቲያን እየፈረሰች ቤተክርስቲያን እናንጻለን ይላሉ። ውሸት ነው ይሄ። እንዴት ብሎ ነው? በመፍረስ ጊዜ ምንድነው የሚሰራው? አንድ ተሐድሶ አድርጎ እንደገና ሐድሶ ህንጸታ ነው እንጂ የሚደረገው አዲስ ስራ ምኑ ነው የሚሰራው? እና ይሄ ሁሉ አስቸጋሪ ነው። እና ያን ሁሉ ተመልክታችሁ በእውነት ራሳችሁን ጠብቁልን አደራ እላለሁ። ይብቃይ። ከዚህ ላይ እግዚአብሔር ይስጥልኝ። እህታችን የፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። እዚህ ላይ ስለወጣ ነው እጄ ላይ የምትመለከቱት ይሄ እኛ የወንጌል አማኞች የምናምንበት 66ቱ መጽሐፍ ሲሆን ይሄ ደግሞ ወንድሞቻችን ኦርቶዶክሳውያን የሚያምኑበት 80 አሃዱ መጽሐፍ ቅዱስ ነው። ዛሬ ገላትያን ሳጠና አንድ ቃል አጣው እዚህኛው መጽሐፍ ላይ ለምን እንደሆነ አላውቅም። የምታውቁ ሰዎች መልሱልኝ። ለማንኛውም ገላትያ ምዕራፍ 5 ከ19 ጀምሮ እንደዚህ ይላል። የሥጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል የኛ መጽሐፍ ቅዱስ ላይ። የወንድሞቻችን መጽሐፍ ቅዱስ ላይ ደግሞ የሚለውን አብረን እንመልከት። የሥጋ ስራ ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህን የመሰለ ሁሉ ነው። ገላትያ ምዕራፍ 5 ቁጥር 26 ላይ ያለውን እንዲህ ይላል። የሥጋ ፍሬ የሆኑትን ማለት ነው። የሥጋ ስራውም ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንንም የመሳሰሉ ነው ብለው በዚህ መጽሐፍ ቅዱስ ላይ ያለውን አቅርባለች። እህታችን የፕሮቴስታንት እምነት ተከታይ ሆነችው ትክክል ናት። እዚህ ላይ ስለወጣ ነው። ለዚህ ነው ብዙውን ጊዜ ይሄ መጽሐፍ ቅዱስ ችግር አለበት ያልነው። ለምን? የውስጥ ባንዳዎች ቤተክርስቲያኒቷን በውስጥ ሆኖ የሚቦረብሩ የተለያየ የስልጣን ኃላፊነት ላይ ተጠቅመው ቤተክርስቲያኒቷን ወደ አላስፈላጊ መንገድ እንድትሄድ የሚያደርጉ ስላሉ አውጥተውታል። ለዚህ ማስረጃ አድርጋ እህታችን ያቀረበችው ትክክል ነው፣ እዚህ ላይ ወጥቷል። ነገር ግን እስቲ የቀደመውን ደግሞ እንመልከት። ገላትያ 5 ከቁጥር 19 ጀምሮ ያለውን የሥጋም ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ይሄ ዘፋኝነት ለምን ከዚህ መጽሐፍ ቅዱስ ውስጥ ወጣ? ለምን ቤተክርስቲያን እንድትነቀፍ ተደረገ? ዘፋኝነት የሚለውን ቤተክርስቲያን ትደግፋለች ወይ? ለምንድን ነው? ማን ነው ያወጣው? ይሄ ሲወጣ ሊቃውንት ጉባኤ ለምን ዝም አለ? ቅዱስ ሲኖዶስ ለምን ዝም አለ? ጠቅላይ ቤተ ክህነት ለምን ዝም አለ? ትክክል አይደለም ተጠንቀቁ ለምን አልተባለም? ስለዚህ አሁንም ቤት ጸርቶ ነውና ግቢ የሚጸዳው ትክክለኛ የሆነው መጽሐፍ ቅዱስ ተዘጋጅቶ ለትውልዱ መቅረብ መቻል አለበት። ማንም እንዴት እየተነሳ መጽሐፍ ቅዱስን እንደፈለገው ሊተረጉመው የፈለገውን ቃል ሊያስገባ የፈለገውን ቃል ሊያስወጣ አይገባም። ሁለቱም ላይ ይሄው እዚህ ላይ የለም እዚህ ላይ አለ። ለምን? ቤተክርስቲያንን ለማስነቀፍ ቤተክርስቲያን እንደምትደግፍ ለማድረግ ይሄ አሰራር ትክክል ያልሆነ አሰራር ነው። ፈለጋ ገባ የትኛዋን እየቀለዳችሁ እናንተ ወጀ የሱን ለማጥፋት በእውነት አገባ የትኛዋን ነው? ከምር አገባ በተክሊል እሺ። ገዳም ሄዳችሁ በስርዓተ ተክሊል የምትጋቡ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱንም ሁላችሁም ፎሎ አድርጉ። ብዙዎቻችሁ እንግዲህ ስለዚህ ጉዳይ ገዳም ሄደን ማግባት እንችላለን እያላችሁ ስትጠይቁኝ ነበረ። ይኸውላችሁ ሰዎች ስለ 3 ምክንያት ገዳም ሄደው ሊያገቡ ይችላሉ። 2ቱ ምክንያት ምንም ችግር የለበትም። አንደኛው ምክንያት ግን በጣም አደጋ አለው። ምንድናቸው ልንገራችሁ። የመጀመሪያው ምክንያት እንግዲህ ሰዎች የመደገስ አቅም ላይኖራቸው ይችላል።
ሰፈር እዚያ አካባቢያቸው ቤተክርስቲያን ካገቡ ዘመድ አዝማድ ያያቸዋልና ለምን ሳጠራይ ምናምን ሊላቸው ይችላል። እና አቅም ከሌላቸው ገዳም ሄደው ሊያገቡ ይችላሉ። እዚያ ያው ግርግር ሰው ብዙ ስለማይበዛ ማለት ነው። ይሄ ምንም ችግር የለውም ገዳም ሄዶ ማግባት በዚህ ምክንያት ከሆነ ማለት ነው። ምክንያቱም ቤተክርስቲያን አሃቲ ናት፣ አንዲት ቤተክርስቲያን ናት የትም ቢሆን እና በዚህ ምክንያት ከሆነ ሄዳችሁ ማግባት ትችላላችሁ። ሁለተኛ ደግሞ ሰዎች በስለት ምክንያት ሰርጋቸውን ገዳም ሊፈጽሙ ይችላሉ። ለምሳሌ ጻድቃኔ ማርያም ሰርጌን አደርጋለሁ ብለው ተስለው እዚያ ሄደው ሊፈጽሙ ይችላሉ። ደብረ ሊባኖስ ብለው ተስለው እዚያ ሄደው ሊፈጽሙ ይችላሉ ሰርጋቸውን በስለት ምክንያት ማለት ነው። ሶስተኛውና አደጋ የሆነው ኃጢአት የሚሆነው ደግሞ ምንድነው ካላችሁኝ ከሰው ለመሰወር ብለው ያ ማለት ሰዎቹ እንግዲህ ያው ተክሊሉ ምናምን ይፈልጉታል። ነገር ግን ድንግልና ላይኖራቸው ይችላል እና ገዳም ሄደው ሰርጋቸውን የሚፈጽሙ ሰዎች አሉ ነው። እኔ አላየሁኝም። ይሄ ግን ሞኝነት ነው። ከሞኝነትም በላይ ሞኝነት ነው። ምክንያቱም ይኸውላችሁ ከሰው ልትሰወሩ ትችላላችሁ። ተራራ ጋር ሊሰውራችሁ ይችላል ከሰው አይን። ነገር ግን እግዚአብሔርን ልታታልሉት ከእግዚአብሔር ልትሰወሩ አትችሉም። እግዚአብሔር ተራራ ጋር የሚሰውረው አምላክ አይደለም። አትሞኙ። እንደዚህ የምታደርጉትን ነው አሉ ስለተባልኩ ነው እንጂ እኔ ሆነን ለመናገር አላየሁም። ስለዚህ እንደዚህ የምታደርጉ ካላችሁ ግን አትሞኙ። ምንም ይኸውላችሁ በቁርባን እኮ ማግባት ትችላላችሁ። በቃ ድንግልና ከሌላችሁ በቁርባን ስጋው ደግሞ ተቀብላችሁ ማግባት ትችላላችሁ። ነገር ግን ተክሊሉ አይቅርብኝ እንትኑም አይቅርብኝ አይሆንም። እግዚአብሔር አይሸወድም። እሺ እስቲ ሁላችሁም ኮሜንት ላይ እግዚአብሔር አይሸወድም እያላችሁ ጻፉ። ሁላችሁም የእናንተ ጽሑፍ ብዙዎችን ያስተምራል። እግዚአብሔር አይሸወድም እያላችሁ ኮሜንት ላይ ጻፉ። ቪዲዮውን በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ዛሬ ደስ በሚል ዜና አይደለም የመጣሁት። በጣም ነው የደነገጥኩትም ያዘንኩትም። እባካችሁ ይሄንን ቪዲዮ በደንብ አድርጋችሁ ሼር አድርጉልኝ፣ ኮፒ ሊንክን በደንብ አድርጉልኝ። እኔ እስከ መቼ ድረስ እንደሆነ አላውቅም። ይሄ ትውልድ በእንደዚህ አይነት ሰዎች እየተበላ እየተገደለ የሚኖረው እስከ መቼ እንደሆነ አላውቅም። በእውነት እግዚአብሔር አምላክ በመለኮታዊው ልዩ አጠራሩ ከእንዲህ አይነት የጨለማ ህይወትና የማንም መጫወቻ መቀለጃ ሆነው እስከ መቼ እንደሚዘልቁ አላውቅም። እግዚአብሔር መንፈስ ቅዱስ ይታደገው ነው ምለው። ይሄንን ትውልድ አይራሩላችሁም። እግዚአብሔር ሳይናገራቸው ተናገረኝ ብለው በድፍረት ይናገራሉ። ለዚህም ማሳያው የወጣት አቤል ታሪክ ነው። ተፈውሰሃል፣ ድነሃል ተብሎ ወር እንኳን ሳይሞላው ህይወቱ ያለፈ አሳዛኝ ወጣት። እስኪ ይህንን ቪዲዮ እንከታተል። ልቡን ልቀይረው። ትቦ ይቀየር። ከዚህ በኋላ ትቦ ይከፈታል። ምን ይከፈታል? ትቦ ይከፈታል። ይከፈታ የምትሉ እጃችሁ ትመሰክራለህ። ለሐኪም የሚወጣ መስዋዕት ያብቃ። እንዴት ነው ሲያምህ እዚህ ጋር መጥቶ ዝግት ያደርጋል። ሳምባህ ላይ በኢየሱስ ክርስቶስም ዛሬ ክርስቶስን ደም ዛሬ በኢየሱስ ደም በጌታ በኢየሱስ ደም ይኸው ዛሬ አነሳ ነው። ትመሰክራለህ። ጌታ እንዲላ እናትም አባትም ሆኜ ዛሬ እታደጋለሁ። ይህንን ቪዲዮ እንግዲህ ያገኘሁት ያው ከላይ እንደምታዩት ንቃ የተባለ ወንድማችን ነው። ንቃ እንግዲህ ራሱ የፕሮቴስታንት እምነት ተከታይ ነው። ከሱ ላይ ነው ይህን ቪዲዮ ያገኘሁት። በጣም በሚያሳዝን ሁኔታ ይሄ ልጅ ከአንድ ወር በኋላ ሞቷል። ነገር ግን ይሄ ወሮ በላ አረመኔ ጨካኝ ነብይ ከዚህ የልብ ህመም እታደጋለሁ ብሎኛል ብሎ ጌታ ኢየሱስ ብሎኛል ብሎ ማለት ምን እንደቀባው አይታወቅም። የኑግ ዘይት ይሁን የሚያረጋው ዘይት ይሁን የኢየሱስ ክርስቶስ ደም ነው ብሎ ቀብቶታል። ግን ይሄ ልጅ አንድ ወር እንኳን የመቆየት አቅም አልነበረው። ገና በወጣትነቱ እድናለሁ እግዚአብሔር ያድነኛል ብሎ መጥቶ ህይወቱን አጥቷል። የሰው ልጅ በአንድም በሌላም ሊሞት ይችላል። ነገር ግን የሚያሳዝነው በእንዳንተ አይነት ወሮ በላ ነብይ ጅብ አጋሰስ በሆንክ ሰው ይሄ ልጅ እድናለሁ ብሎ መድኃኒቱን መጣሉ
ሕክምናውን ማቋረጡ ታድነኛለህ ብሎ ምክንያቱም የጠራኸው እሱ የሚያውቀው የናዝሬቱን ኢየሱስ ስለሆነ ማለት ነው። አታለልከው፣ አጭበረበርከው፣ ትቦን እከፍታለሁ ብለህ ትቦን ዘጋው። ደሞ አታፍርም። መተህ ትመሰክራለህ ድና አልከው። እሱ ግን በእግዚአብሔር አፍ ፊት ይመሰክርብሃል አይቀርም። እኔ በጣም ማዝነውና እምናደደው እኮ እዛ ቁጭ ብላችሁ አሚን የምትሉ ሰዎች፣ አረ ከዚህ መንፈስ ማን ነው የሚታደጋችሁ? ቁጭ ብላችሁ አሚን ትላላችሁ እንዴ? ማን ነው ምንድነው ብላችሁ አታገናዝቡም እንዴ? ግድ የለም ኦርቶዶክስ አትሆኑ፣ ግድ የለም ወደኛ አትምጡ። ነገር ግን የማንም መጫወቻ አትሆኑ። ገንዘባችሁን ተበልታችሁ፣ ህይወታችሁ ተበላሽቶ፣ ትዳራችሁ ተበጥብጦ፣ ልጆቻችሁን በትናችሁ እንዲህ አይነት የጅላጅል መንፈስ ውስጥ ግን ለምን ትገኛላችሁ? በጴንጤ ካባ ውስጥ በሐሰተኛው ኢየሱስ ውስጥ ተደብቀው እንዲህ ገንዘባችሁን ጨርሰው ህይወታችሁ እስኪጠፋ ነው ወይ የምትጠብቁት? መቼ ነው ከዛ የጨለማ ህይወት ውስጥ የምትወጡት? አረ ግድ የላችሁም። ከዚህ የጨለማ ህይወት ውጡ። ክርስቶስ ኢየሱስ ከሌለበት ከዚህ አስከፊ ህይወት ውጡ። ኢየሱስ ብለው በስሙ ይጠራሉ እንጂ ኃይሉም ክብሩም የሌለበት አዳራሽ ውስጥ ነው ያላችሁት። እስከ መቼ ድረስ ነው በእንዲህ አይነት ያጋንንት ህብረት ውስጥ የምትቆዩት? ግድ የላችሁም፣ አምልጡ። ብርሃን ሳለላችሁ በብርሃን ተመላለሱ። እርግጠኛ ነኝ ከእንዲህ አይነት የተተበተበ ህይወት ውስጥ መውጣት በጣም ከባድ ነው። ነገር ግን የእግዚአብሔር ክንድ ያግዛችሁ። ከእንዲህ አይነት ወሮበላ ጨካኝ አውሬ ከሆኑ ሰዎች ኢየሱስን በስም እየጠሩ ከሚያጭበረብሩ የነፍስ ነጋዴዎች እግዚአብሔር አምላክ ብቻ ነው ያስመልጣችሁ። የእግዚአብሔር ክንድ ብቻ ነው። ጸሎቴ ይሄ ነው።